ሰላም ተመልካቾቻችን እንደምን አላችሁ? አንድ ጉዳይ ብቻ ላንብብላችሁና እንጀምር። በስደት ዓለም ውስጥ ህይወት በብዙ ጥያቄ የተሞላች ነች። በስደት ዓለም ውስጥ ህይወት በፍርሃት የተሞላች ነች። በስደት ዓለም ውስጥ ምንም እርግጠኛ ነገር የለም። በስደት ዓለም ውስጥ ትናንት የለም። ያለው ዛሬና ነገ ብቻ ነው። ዛሬን እንዴት አልፋለሁ? ነገ ደግሞ እንዴት አገኛታለሁ ነው። የስደት ዓለም ማጠንጠኛ ነገ ነው ይላል ሎዛ ዘጸአት ከሚል የመርዕድ እስጢፋኖስ መጽሐፍ ላይ ያነበብኩላችሁ። ይህ መጽሐፍ ዋና ትኩረቱ አንድ ሰላም የተባለ ሰው ከአዲስ አበባ ጎንደር፣ ከጎንደር ሱዳን፣ ከሱዳን አድርጎ ወደ አውሮፓ በህገወጥ መንገድ ሲጓዝ የሚያሳይ መጽሐፍ ታሪክ ነው። ጸሐፊው መርዕድ አጠገቤ ነው ያለው። እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ? መጽሐፍን ካነበብኩት በኋላ ደግሞ አእምሮ ውስጥ የሚመጣ አንድ ነገር አለ። ይህ መጽሐፍ ልቦለድ ነው ወይንስ የእውነተኛ ታሪክ? ይሄ ዎኪንግ ስቶሪ የሚባል ነገር አለ። ህይወት ያለው የሚራመድ ታሪክ ነው እና ሰዎቹ በህይወት ያሉ ሰዎችም አሉ፣ የሌሉም አሉ። ግን አንድ ወቅት በትክክል የተፈጸመ ታሪክ ነው። እዚህ ቦታ ላይ የምናገኛቸው ለምሳሌ ሰላም የሚባለው እዚህ ውስጥ ያለው ሰው ከጎንደር ልክ ሱዳን ሲገባ የሚያገኛቸው ሰዎች አሉት። አንዲት ሰላም ትባል ታገኛል። ከዛም በኋላ ወደ ሌሎች ሰዎች ያገናኙታል። አብረው ነበር የሚጓዙት። ትብብራቸው በጣም ያስቀና ነበር። አስተሳሰባቸው በጣም ደስ ሲል ነበር። እዚህ ውስጥ ስናነበው እንደው በጣም የአእምሮ አቅማቸውም ከፍ ያሉ ሰዎች የሚመስሉ አይነት ሆነው አግኝቻቸዋለሁ እና እነዚህ ሰዎች ነበሩ። የት ሆኑ? መጨረሻቸው ምን ሆነ? በባህር የተበሉ አሉ፣ ከባህር የተረፉ አሉ፣ በአውሮፓ ገብተው ኑሮ የመሰረቱ አሉ። ከብዙ ውጣ ውረድ በኋላ አውሮፓ ስገባ ያው እንደጠበቀው አታገኝም። ማለት ብዙ ለኢንቴግሬሽን የምትሄድባቸው ፕሮሰሶች አሉ። እነሱ ራሳቸው አንድ እድልም አጋጣሚም ብቃትም የሚጠይቁ ነገሮች ናቸው። ጊዜም ይወስዳሉ። 3-4 አመት በጠበቀው ፍጥነት ኢንቴግሪቲ ላትሆን ትችላለህ። አብዛኛዎቹ ያው ኢንቴግሪቲ አድርገዋል። ከፊሉ እንግሊዝ ነው፣ ከፊሉ ጀርመን ነው፣ ከፊሉ ፈረንሳይ ነው፣ ሆላንድ አሉ እና እንደዚህ ነው። ጭራሽ የማይገመት ነገር ነው ያለው። የሚገመት አንቲሲፔትድ የምትለው ነገር ስደት ውስጥ የለም። ምክንያቱም አንቲሲፔሽን ኔሰንስ ትገምታለህ። ጥሩ ላይፍ ሊኖረኝ ይችላል ብለህ ግን ግምት ሰርተኒቲ የሚመጣው ሞር ሪላያብል ከሆነ ነገር ነው። ያንን አታውቅም። ሲምፕሊ እንደ ያዕቆብ ነግረህ ለእግዚአብሔር በእምነትህ ለአላህ ነግረህ ትጓዛለህ። ለምንድን ነው እንደዚህ ያልኩ መሰለ? እዚህ መጽሐፍ ውስጥ ሰላም የምትባለው ካራክተር ዋናው ሰላም የሚባለው አቀንቃኙ ገጸ ባህሪ ያለ ሰላም መጀመሪያ ሴት ሰላም የምትባል ደግሞ ሌላ ሴት ያገኛል። አይ ቲንክ የፍቅር ግንኙነት ይጀምራሉ። ከዛ ይቀጥላል። ግን የሆነ ሰዓት ላይ ይሄ ሰላም የሚባለው ወንዱ ካራክተር ያው ሁለት ሴትም ወንድም ሰላም ስላሉ ነው። ወንዱ ካራክተር ይጠይቃታል። በሰላም ሄጄ እናቴን አገኝ ይመስልኛል ሲላት እርግጠኛ መሆን አይቻልም ነው የምትለው። በእንደዚህ አይነት ጭንቀት ውስጥ እንኳን ለማጽናናት እንኳን ብላ ሌላ ነገር ልትናገረው አልቻለችም። እውነቱን ነው የምትናገረው። ለምን የስደት ህይወት እንደዚህ አይነት የከረከማት አይነት መንፈስ ይሰማኛል። ራይት፣ ይሄ ነው ትልቁ ነገር። ምክንያቱም ቶሎ ተሳክቶልኝ ቶሎ ቤተሰቦቼን ረድቼ ቶሎ አግብቼ ቶሎ ልጄ ምናምን አይነት ፕሮግራሞች ሊኖሩ ይችላሉ። ይህንን በምኞት ደረጃ ልታስቀምጠው ትችላለህ። መሬት ወርዶ ይሆናል ወይ? እድል ይጠይቃል፣ አጋጣሚ ይጠይቃል፣ ያንተም ጥንካሬና ያንተም ትግል ይጠይቃል። ጆርኒው ደግሞ በጣም ስቃይ ያለው ጆርኒው ጉዞው ደግሞ ጉዞ ስቃይ ያለው፣ ሁሉም ጉዞ ስቃይ ያለው። ምክንያቱም አንደኛ ህገወጥ ነው፣ ሁለተኛ ለሰው መጓዣ ተብሎ የተቀመጠ ነገር አይደለም እኮ የምትጠቀመው።
በጀልባ ከሄድክ የሰው ጀልባ አይደለም የምትጠቀመው፣ የሆነ የአሳ ማጥመጃ የምን ምናምን ጀልባዎች ናቸው እነዚህ ትንንሽ ነገሮች ማጓጓዣዎች ናቸው። እና እነዛን ወደ ትራንስፖርቴሽን እንትን ቀይረህ ነው የምትሄደውና ከልክ በላይ ይጭኑታል ጀልባውን። ፕላስ ለሰው ያልተሰራ ጀልባ ነው እና ስቃዩ የሚበዛው ከዛ አኳያ ነው። የመጽሐፉ ሲመረቅ ይሄ መጽሐፍ በቅርቡ እየተመረቀ በነበረበት ሰዓት ተገኝቼ ነበር መድረክም ላይ ይህንን ጉዳይ አንስቼ ነበር። ደግሜ ያነሳዋለሁ። በዚህ መጽሐፍ ገጽ 31 ላይ ሱዳኖችን ሳስብ ይላል። ሱዳኖችን ሳስብ እኛ ኢትዮጵያውያን በሰውነት ባህሪ ደረጃ የሚጎድሉንን ብዙ ነገሮች አብሬ አስባለሁ። ሱዳኖች ደጎች ናቸው። ኢትዮጵያዊ ደግ የለም እያልኩ አይደለም። የኢትዮጵያዊ ደግነት ከጭንቅላት ነው። የሱዳናዊ ደግነት ግን ከልብ ነው። ደግነት ከጭንቅላት ሲሆን የሂሳብ ጉዳይ ነው። ወይ በማህበረሰቡ ለታይታ የሚደረግ ወይ ወደፊት በህይወት መንገድ ላይ ብንተላለፍ ውለታ ለማስጨበጥ አሊያም ደግሞ 5 ሚሊዮን እንሰርቅና 500 ለእኔ ቢጤዎች በመስጠት የእግዚአብሔርን ደጅ የሚያስከፍትልን ስለሚመስለን የምናደርገው ነው። ወይ ደግሞ 5 ብር ሰጥቶ የ5 ሚሊዮን ብር ጉራ ለመቸርቸር ነው። ኢትዮጵያዊ ደግነት ጥቂት አለ። ያለውም ግን በሰብአዊነትና በመንፈሳዊነት ሳይሆን በስሜት ነው እያለ ይቀጥላል። እዛው ገጽ ላይ ሌላም ቦታ ላይ ይነሳል። ይሄ ይቅርታ አንጠይቅም። ያው እኛ ኢትዮጵያውያን ማለት ነው። እኛ ኢትዮጵያውያን የበደልን ይቅር አንልም፣ ይቅርታም አንጠይቅም። እንደ ሽንፈት ስለምንቆጥረው፣ ይቅርታ መጠየቅ እንደ ድክመት ስለምንቆጥረው አናደርገውም ይላል። ይቅርታን፣ ደግነትን፣ ራሳችንን የምናይበትን መንገድ ወይም እንደዚህ ነን ብለን የምናስበውን ሌላው ዓለም ላይ ስትሄድ ምን አየህ አንተ? ምን አስገረመ? ድሮ የሆነ ሰዎች ሲጣሉ በቀላሉ መፍትሄ ይገኛል። ሰው ጣልቃ ይገባና ያስታርቃቸዋል። የእውነት ነበር። እንደዚህ አይነት ነገር ነበር ሳይ ያለኩት። አቴ ፖይንት የት ላይ እንደደረስን አላቅም። ሁሉ ነገር ተቀየረና ይቅርታ ማናቀ ሆነናል። አሁን ፖለቲካችን ላይ ይቅርታ የለም። ግለሰብ ግንኙነታችን ላይ ይቅርታ የለም። ካለም ያው በምክንያት ነው። ምክንያቱም ተመልሶ ያው ችግር ሲመጣ ታያለ። ይቅርታ ያደረክለትን ነገር ተመልሶ አታየውም እኮ። እኛ ሀገር ግን እንደዚህ አይነት ባህል ነው ያለን። ተመልሰን ወደዛው ችግር እንገባለን። ይቅር ማለት ተንደንሲ ካለንም ማለት ነው። የለንም ካለንም አሁን ያለው ትውልድ እኔ በዚህ ደረጃ ነው የሚረዳኝ እና ይቅርታ የማድረግ ልምድ የለንም። አሁን ሱዳኖች በጣም እንደውም የይቅርታ መሬት ነው የሚሏት። አሁን ፖለቲካ አበላሽተው እርስ በርሳቸው እየተጋደሉ ያሉበት ሁኔታ ቢኖርም ያ ፖለቲካ ነው። ፖለቲካ የማይሰራው ስራ የለም። በጣም ጥሩ። እዚህ ውስጥ ካሉ ካራክተሮች አንዷን ላንሳ፣ ሰላምን። መጽሐፉን እያነበብኩት የእሷን እልፈት ስሰማ እንበ የመጣ የእውነት ነው የምነግርህ። ማለት እንዴት አድርጋ ይማቃት አብራኝ የምትኖር በጎ የምመኝላት አይነት ሰው ነበረች። ሰላም አርበኛ ነች። አርበኝነቷ ይሄ አክቲቪዝም አይደለም፣ ይሄ ማኒፑሌሽን አይደለም። አርበኝነቷ ከእውነት ጋር ነው እና እውነትን የምታይበት መንገድ ማንንም ይስባል። ምክንያቱም በትክክለኛ መልኩ ነው የምታስቀምጠው እውነትን። በራሷ ዓለም ውስጥ ያለውን ነገር ሳትደብቅ የምትሄድ ነች። ግልጽ ነች። አትፈራም ማለት የራሷን ችግሮች ለመቀበልም የሰዎችን ችግርን ለመረዳትም የተሳሳቱ ሰዎችን ክሪቲሳይዝ ለማድረግም ነጻነት ያላት ሰው ነች እና በሴቶች እኩልነት ታምናለች። ሴቶች የበዙ አይደሉም ከወንድ ያነሱም አይደሉም። ኢትስ ኤ ማተር ኦፍ ኦፖርቹኒቲ።
ኦፖርቹኒቲውን ካገኙ ሴቶች የወንዶችን ያክል ውጤታማ መሆን ይችላሉ። ሴቶች የብዙ ነገር ባለቤት ናቸው። የካርቱ መሰለኝ እንደውም እናትን ሲገልጽ እግዚአብሔር ሁሉም ቦታ መሆን ስለማይችል እናትን ፈጠረ ይላልና ሴቶች ፍቅር ናቸው። እዚህ የነብዩ መሐመድ ሐዲስ ታሪክ ላይ እግዚአብሔር አላህ ፍቅር ነው ይሉና 90% ፍቅርን ፈጠረ ይላሉና አንዱን ወደ መሬት ላከ። ፍቅርን ከመውደዱ የተነሳ 99ን ለራሱ አስቀምጠው ማለት አንዱን ወደ ምድር ላከና ያም በእናትና በልጅ መካከል ያለ ፍቅር ነው ይላሉ። እና ሴቶች ምድራዊ ፈጣሪዎችም ናቸው። እኛ ሀገር በቂ እድል አልነበረም። ያ በቂ ኦፖርቹኒቲ ያለ ማግኘት ክፍተት ለሴቶች የምንሰጠው ግምት ወደ ታች ወርዷል። ያንን የምትታገል ሰው ነች ሰላም። እና እንዴት አትወዳትም? በጣም ጥሩ ትወዳታለህ እንጂ። ሎዛ ዘጸአት ሁለተኛ መጽሐፍ ወጥቶለታል። የሎዛ ድርሳናት ይቀጥላል ወይስ አልቋል? እሱን አሁን መናገር አልችልም። ሎዛ ድርሳናት ማስቀጠያ ነው የሎዛ ዘጸአት። እዚህ ላይ አዳዲስ ካራክተሮች አሉ። የሰላም ካራክተር ይቀጥላል። አዳዲስ ካራክተሮች አሉ። ብቻውንም ቢነበብ ሄድ መለስ ያለ ታሪክ ስለሚመጣ ይችላል ብቻውንም ቢነበብ። መጽሐፉን ሳነበው የስነ ጽሁፍ አቅሙ በጣም አስገርሞኛል። የተጻፈበት መንገድ በጣም ደስ ይላል። ይዞ ነው ዝም ብሎ ጥርግ አድርገው ነው የሚወስደው ማለት ዝጉት አይልም። መጽሐፉ በቮሊዩም ብዙ ነው ሲያዩት፣ ግን በቃ ይዞ ነው የሚሄደው። አንድ ሁለት ደግሞ ህይወት አለው ውስጡ ማለት ዝም ብሎ የሆነ ቀን መጽሐፉን ካነበብኩት በኋላ ድንገት አነሳሁት መጽሐፉን እና ከመሃል ጀመርኩት ማለት ነው። መጽሐፉን ከመሃል ጀምሬው ያነበብኩት ምንድነው የተሰማኝ? አዲስ የሆነ መንደር ውስጥ አዲስ የገባ አዲስ ገቢ ነው የሚቀጥል ሰው ነው እንጂ ምንድነው ብሎ ወደ ኋላ ታሪኩን ለማየት ምናምን መመለስ ራሱ አላስፈልገኝም። ይዞ በቃ አብሮኝ እንዲሄድ ያደርጋልና ይሄ ሪል በህይወታችን ውስጥ ያለ ወይም ደግሞ ምድር ላይ ያለው ህይወት እንደዛ ይመስላልና ይሄንን አይነት ስሜት ተሰምቶኛል። ተመልካቾቻችን ይህ የማለዳ ገጻችን ዝግጅት ነው። ዛሬ ሎዛ ዘጸአትን መሰረት አድርገን ከጸሐፊው መርዕድ እስጢፋኖስ ጋር ነበር ቆይታ ያደረግነው። የሎዛ ዘጸአት የልቦለድ መጽሐፍ ነው። እውነተኛ ታሪክን መሰረት ያደረገ የሎዛ ድርሳናት የሚል ተከታይ መጽሐፍ አለው። የሎዛ እንግዲህ የዚህኛው መጽሐፍ ተከታይ ነው ማለት ነው። ሌሎች ታሪኮች የሚኖሩት ከሆነ እንግዲህ በተለያየ ጊዜ እናገኛቸዋለን። መጽሐፉን አግኝታችሁ ብታነቡት የኔ ምክር ነው። በእርግጠኝነት ትወዱታላችሁ። መልካም ጊዜ፣ መልካም ቆይታ።